ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ዕለት ስለ ከረንት አካውንት እና ካፒታል አካውንት ምንነት ትምህርት እንማማራለን። ከዚያ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ማለት ነው ሰብስክራይብ እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ወደ ትምህርታችን ነው የምንገባው። እንግዲህ ትምህርታችን ከረንት አካውንት እና ካፒታል አካውንት ምን ይመስላል የሚል ነው። እዚህ ጋር እንግዲህ ኦቨርኦል ሪከርድ ኦፍ ዲፈረንት ትራንዛክሽን ኦፍ ካንትሪ ዊዝ ዘ ሬስት ኦፍ ዘ ወርልድ ባይ አውቶራይዝድ ገቨርንመንት ኤጀንሲ፣ ስለ አውቶራይዝድ ገቨርንመንት ኤጀንሲ ሴንትራል ባንክ በተለይ ደግሞ የመኒ ጋር የተያያዙ ጉዳዮችን ከሞኔተሪ ጋር የተያያዙ ጉዳዮችን ማለት ነው የሚያስተዳድር ሴንትራል ባንክ ነው። ሴንትራል ባንክ በኤክስቼንጅ ሬት ሬስት ኦፍ ዘ ወርልድ ያለውን የትራንዛክሽን ዲፈረንት የሆነ ትራንዛክሽን ይኖራል። ያንን የሚከታተል የሚቆጣጠር ሴንትራል ባንክ ነው። ከዚህ ጋር በተያያዘ መንገድ ኦቨርኦል ሪከርድስ ኦፍ ዲፈረንት ትራንዛክሽን ኦፍ ኤ ካንትሪ ዊዝ ዘ ሬስት ኦፍ ዘ ወርልድ ባይ አውቶራይዝድ ገቨርንመንት ኤጀንሲ ኦር ሴንትራል ባንክ ኢዝ ኮልድ ባላንስ ኦፍ ፔመንት ይባላል ማለት ነው። እንግዲህ ባላንስ ኦፍ ፔመንትን በሁለት ሜን አካውንት እንከፍለዋለን። ይህም ካፒታል አካውንት እና ከረንት አካውንት ብለን እንከፍለዋለን ማለት ነው። ስለዚህ ካፒታል አካውንት ምንድን ነው፣ ከረንት አካውንት ምንድን ነው የሚለውን ለመመልከት ካፒታል አካውንት የምንለው ሪከርድ ነው። እንግዲህ አንድ ሪከርድ የሚመዘገብ ፐርቼዝ ኤንድ ሴል ኦፍ አሴት፣ አሴት ሽያጭ እና ግዢ ይኖራል። ለምሳሌ ስቶክ፣ ቦንድ እና ላንድ ኤንድ ባንክ ዲፖዚት ጋር የተያያዙ ጉዳዮችን መሸጥ እና መግዛት ካለ የሚመዘገበው በካፒታል አካውንት አማካኝነት ነው። ፔይንግ ፎሬን ከረንሲ ቱ አኩዌር ሎካል ፋይናንሻል አሴት ዲድ ቱ ምን እንለዋለን? ይህን ካፒታል ኢንፍሎውስ እንላለን ማለት ነው። ካፒታል ኢንፍሎው ስንል እንግዲህ እንደምንረዳው አውትፍሎ እና ኢንፍሎ አለ። ፔይንግ ፎሬን ከረንሲ ቱ አኩዌር ሎካል ፋይናንሻል አሴት። ፔይንግ ፎሬን ከረንሲ የውጭ ገንዘብ ለምሳሌ ዶላርን የምንከፍል ከሆነ ለምንድን ነው? ያም ቱ አኩዌር ሎካል ፋይናንሻል አሴት፣ ይህ ምን እንለዋለን? ካፒታል ኢንፍሎ እንላለን ማለት ነው። ኢንቨስትመንት ኦፍ ሎካል ኦን ፋይናንሻል አሴት ኢን አዘር ካንትሪ የምናደርግ ከሆነ የሀገር ውስጥ ገንዘብን ተጠቅመን ሎካል ፋይናንሻል አሴትን ሀብትን ተጠቅመን ማለት ነው ሌላ ሀገር ላይ ኢንቨስትመንት የምናካሄድ ከሆነ በፎሬን ከረንሲ ቀይረን ነው ይህን ካፒታል አውትፍሎ ወደ ውጭ የሚፈስ ሀብት እና ወደ ሀገር ውስጥ የሚፈስ ሀብት ልንለው እንችላለን። ካፒታል አካውንትን በሁለት መንገድ ከፍለን አይተን ማለት ነው። ኢፍ ኤ ካንትሪስ ሪሲቭድ ፍሮም ዘ ሴል ኦፍ ዲፈረንት ካፒታል አሴት ኤክሲድስ ኢን ኢትስ ፔይመንት ቱ ኦን ፎሬን አሴት ዘ ካንትሪ ዊል ሃቭ ካፒታል ፔይመንት ሰርፕለስ ኦር ፖዚቲቭ ኒው ካፒታል ኢንፍሎ። ይህ ማለት ምንድን ነው? ሰርፕለስ ፖዚቲቭ ኔት ካፒታል ኢንፍሎ እንለዋለን። አዘርዋይዝ ዘ ካንትሪ ዊል ፌስ ካፒታል አሴት ወይም የካፒታል አካውንት ባላንስ ዴፊሲት ውስጥ ይገባል ማለት ነው። ስለዚህ በሁለቱ መካከል ያለውን ልዩነት ለመረዳት ማለት ነው የሰርፕለስ እና ካፒታል አካውንት ዴፊሲት የምንለውን ለመረዳት በተለይ ደግሞ ከውጭ ሀገር ወደ ሀገር ውስጥ አምጥተን ኢንቨስትመንት የምናካሄድ ከሆነና ፎሬን አሴት ሀገራችን ላይ በኤክሰስ ቢውልድ የሚደረግ ከሆነ ይህንን ካፒታል ኢንፍሎ እንላለን። ሰርፕለስ ኦር ፖዚቲቭ ነው የምንለው። በተመሳሳይ መንገድ አውትፍሎ የሚሆን ከሆነ ወደ ውጭ ከሀገራችን ወደ ውጭ
እንትን የሚል ከሆነ ካፒታል አሴት ባላንስ ደፊሲት ኦር ኔጌቲቭ ውስጥ እንገባለን ማለት ነው። ስለዚህ እነዚህን በሚገባ መረዳት ይጠበቃል ማለት ነው። movement of funds into and outside the country is motivated by asset market ይላል። እንግዲህ የፈንድ ወደ አንድ ሀገር እና ወደ ሌላ ሀገር የሚንቀሳቀስ ሞቲቬትድ የሚሆን ከሆነ በአሴት ማርኬት አማካኝነት ማለት ነው። ይህንን ሙቭመንት ኦፍ ፈንድ እንለዋለን። ሙቭመንት ኦፍ ፈንድ ማለት ኢንቱ ኤንድ አውትሳይድ ካንትሪ ኢዝ ሞቲቬት አሴት ማርኬት አለ። ለምሳሌ እንደ ስቶክ ማርኬት ልናነሳ እንችላለን። ከዛ ጋር የተያያዙ ጉዳዮችን ሞቲቬት የሚደረገው በአሴት ማርኬት ሊሆን ይችላል ማለት ነው። ስለዚህ ካፒታል ኢንፍሎ ካፒታል ኢንፍሎ እና ከረንት አካውንት ምንድን ነው የሚለውን ደግሞ ልዩነታቸውን እንመለከታለን። ከዚህ በፊት እንግዲህ ከረንት አካውንት እና ካፒታል አካውንትን በካፒታል ኢንፍሎ እና ካፒታል አውትፍሎ ተመልክተናል። ስለዚህ ካፒታል ኢንፍሎን እና ከረንት አካውንት ደግሞ ምን እንደሚመስል እንነጋገራለን ማለት ነው። ካፒታል ኢንፍሎ ስንል ኢፍ ሆልዲንግ ዶሜስቲክ መኒ ኤንድ ፋይናንሻል አሴትስ ፔይስ ኤ ሃየር ሪተርን ዛን ፎሬን ፋይናንሻል አሴት ኦር ኢፍ ሎካል ኢንተረስት ሬት ኢዝ ሃየር ዛን ዘ ፎሬን ኢንተረስት ሬት ማለት ነው። ስለዚህ የሎካል ኢንተረስት ሬት ከውጭ ከሚገኘው ኢንተረስት ሬት የተሻለ ሆኖ ከተገኘ የሎካል ፋይናንሻል ኦር ዶሜስቲክ መኒ ኤንድ ፋይናንሻል አሴት ሆልድ የምናደርግ ከሆነና ሃየር ሪተርን ከውጭ ከምናገኘው ፋይናንሻል አሴት የተሻለ ከሆነ ምን እንለዋለን? ይሄ ካፒታል ኢንፍሎስ እንላለን ማለት ነው። ካፒታል ኢንፍሎ የሎካል ኢንተረስት ሬት ከውጭ ከሚገኘው ኢንተረስት ሬት የተሻለ ሲሆን ወይም ዶሜስቲክ መኒ ኤንድ ፋይናንሻል አሴት ፔይስ ሃየር ሪተርን የሚያስገኝ ከሆነ ከውጭ ከሚገኘው ፋይናንሻል አሴት አንጻር ተመዝኖ ማለት ነው። ከረንት አካውንት ስንል ኢዝ ኤ ሪከርድ ኦፍ ትሬድ ኢን ጉድስ ኤንድ ሰርቪስ ትራንስፈር ፔመንትስ ነው። ትሬድ የሚደረጉ እቃዎችና አገልግሎቶች እንደዚሁም ደግሞ ትራንስፈር ፔመንት የሚመዘገቡት በከረንት አካውንት አማካኝነት ነው ማለት ነው። ስለዚህ ይህንን በሚገባ መረዳት ይጠበቃል። ከረንት አካውንት ባላንስ ኢዝ ኢን ሰርፕለስ ኢፍ ሪሲቭድስ ፍሮም ትሬድ ኦር ቫሊዩ ኦፍ ኤክስፖርት ፕላስ ኔት ትራንስፈር ቱ ፎሬን ኤክሲት ፔመንትስ ሜድ ኦን ኢምፖርትስ አዘርዋይዝ ኢትስ ሴድ ቱ ቢ ካፒታል አካውንት ደፊሲት እንላለን። ካፒታል አካውንት ኢን ሰርፕለስ ካፒታል አካውንት ባላንሱ ጥሩ ነው የሚባለው ከውጭ የምናገኘው ማለት ነው። ኤክስፖርት አድርገን የምናገኘው ገቢ እና ሲደመር ደግሞ የኔት ትራንስፈር ቱ ፎሬነርስ ከፔይ አድርገን ወይም ከፍለን ከምናስገባው እቃ በልጦ ከተገኘ ካፒታል አካውንትስ ባላንስ ኢን ሰርፕለስ እንላለን። ነገር ግን በተቃራኒው ደግሞ ወደ ውጭ ኤክስፖርት አድርገን ፕላስ ኔት ትራንስፈር ቱ ፎሬነርስ ሌስ የሚሆን ከሆነ ደግሞ ወይም የሚያንስ ከሆነ ኢምፖርት አድርገን ወይም ደግሞ ወደ ሀገር ውስጥ የምናስገባው እቃ የከፈልነው ዋጋ ለመግዛት ያወጣነው ወጪ የበለጠ ሆኖ ከተገኘ ካፒታል አካውንት ባላንስ ደፊሲት አጋጥሟል ይባላል ማለት ነው። እንግዲህ ጂዲፒ ኢን ዘ ኦፕን ማርኬት ዲፈርስ ፍሮም ዘ ክሎዝድ ማርኬት። ጂዲፒ በኦፕን ማርኬት እና በክሎዝድ ማርኬት ልዩነት አለው። ኤክስፖርት ዊች አር ኢንጀክሽን። ኤክስፖርት ምንድን ነው? ኢንጀክሽን ነው ኢንቱ ዘ ኢኮኖሚ ቡስት ዘ ፕላንድ ኤክስፔንዲቸር። በመንግስት የታቀደው ወጪ ቡስት ያደርጋል፣ ይጨምራል፣ ይለጠጣል ማለት ነው። ኢምፖርት ደግሞ ሊኬጅ ነው። ኢት ረዲዩስስ ዘ ፕላንድ ኤክስፔንዲቸር።
ምክንያቱም ኢምፖርት ሊኬጅ ነው ስንል ገንዘብ ዶላር አውጥተን ነው ከፍለን ነው እቃዎችን ወይም አገልግሎቶችን የምናስገባው ማለት ነው። ስለዚህ ፕላንድ ኤክስፔንዲቸር ምንድን ነው? ረዲዩስ ይሆናል። ምክንያቱም የዶሜስቲክ መኒው ወደ ውጭ ምንዛሬ በሚቀየርበት ጊዜ ኮስት ስለሚደረግ ማለት ነው። አር አድድ ኦን ፕላንድ ኤክስፔንዲቸር ኦር አግሪጌት ዲማንድ። ስለዚህ ጂዲፒ በኦፕን ኢኮኖሚ ካልኩሌት የምናደርገው ኮንሰምሽን ሲደመር ኢንቨስትመንት ሲደመር ገቨርንመንት ኤክስፔንዲቸር ሲደመር ኔት ኤክስፖርት which is equal to ዋይ ማለት ነው። ስለዚህ እዚህ ጋር በደንብ መረዳት ያለብን ጉዳይ ምንድን ነው? በኦፕን ማርኬት እና በክሎዝድ ማርኬት መካከል ያለውን ልዩነት በሚገባ መረዳት ያስፈልጋል። ኦፕን ማርኬት ስንል ኔት ኤክስፖርትን ያካተተ ነው። ክሎዝድ ማርኬት ስንል ደግሞ የኔት ኤክስፖርት ወይም በኤክስፖርት እና በኢምፖርት መካከል ያለውን ዲፈረንስ የማይይዝ ነው ማነው የሚይዝ ነው ኦፕን ማርኬት ማለት ነው። ክሎዝድ ማርኬት ክሎዝድ ኢኮኖሚ ስንል ጂዲፒን ለማስላት ወይም ዋይን ኢንካምን ለማስላት የምንጠቀመው ሶስቱን ብቻ ነው። እነዚህም ኮንሰምሽን፣ ኢንቨስትመንት እና ገቨርንመንት ስፔንዲንግ ማለት ነው። ስለዚህ በሁለቱ መካከል ያለውን ልዩነት በሚገባ መረዳት ያስፈልጋል ማለት ነው። ኔት ኤክስፖርት ኤክስተርናል ባላንስ ማለት ነው። ጂዲፒ ማይነስ ዶሜስቲክ አብዞርብሽን ኦር ዶሜስቲክ ባላንስ ልንለው እንችላለን ማለት ነው። ስለዚህ ከዚህ ጋር ያለውን በሚገባ መረዳት ያስፈልጋል። The balance between external balance and domestic balance can be given in figure 4.1 ባላንሱን ለማየት የምንጠቀምበት ይህን ነው። ምስሉ ላይ እንደምንመለከተው እንግዲህ ዋይ ማይነስ ኮንሰምሽን ፕላስ ኢንቨስትመንት ፕላስ ጂዲፒ ኔት ኤክስፖርት ኢን ተርምስ ኦፍ ዋይ ኢንካም ስንጠቀም እና ይሄ በኦፕን ኢኮኖሚ ማለት ነው። እዚህኛው ደግሞ በክሎዝድ ኢኮኖሚ ኦር ዶሜስቲክ ኢኮኖሚ ማለት ነው። ዋይ ማይነስ ሲ ፕላስ ዋን ፕላስ ጂ እንጠቀማለን ማለት ነው። ኔት ዶሜስቲክ ስፔንዲንግ ከርቭ ኢዝ ፖዚቲቭሊ ስሎፕድ፣ ኔት ኤክስፖርት ከርቭ ኢዝ ኔጌቲቭሊ ስሎፕድ። ዋይ ኔክስት ፔጅ ይህን እንመለከታለን። ፖይንት ቱ ዘ ራይት ኦፍ ዘ ኢንተርሴክሽን ሾውስ ኢንካም ኤክሲዲንግ ኤክስፔንዲቸር። ራይት ሳይድ ማለት ነው። ራይት ሳይድ ኢንተርሴክሽኑ በራይት ሳይድ ማለት ነው። ኢንካም ከማን ይበልጣል? ከኤክስፔንዲቸር ይበልጣል ማለት ነው። በማን? በዶሜስቲክ ጉድ። the country is net exporter or trade account surplus የምንለው ኔት ኤክስፖርት ከዜሮ የሚበልጥ ከሆነ ነው። አካውንት ሰርፕለስ ኦር ትሬድ ሰርፕለስ የምንለው ኔት ኤክስፖርቱ ከዜሮ የሚበልጥ ከሆነ ማለት ነው። ስለዚህ ይህን ደሪቬቲቭ በማድረግ የምናገኘው ይህንን ነው። ይሄኛውን ደግሞ ደሪቬት ስናደርግ ይህን እናገኛለን። እንግዲህ ቻፕተር 3 ከዚህ በፊት የተሰራ ቪዲዮ ስላለ ኢንካም ሳይድ ሪኮል ማድረግ ትችላላችሁ። ዋይ ኢዝ ኢኳል ቱ ኮንሰምሽን ፕላስ ሴቪንግ ፕላስ ቲ ታክስ ብለናል። በኤክስፔንዲቸር ሳይድ ደግሞ ዋይ ኢዝ ኢኳል ቱ በኦፕን ኢኮኖሚ ኮንሰምሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ስፔንዲንግ ፕላስ ኔት ኤክስፖርት ብለናል። ስለዚህ ኢኩሊብረም ስንሰራ ልናገኝ የምንችለው ሴቪንግ ፕላስ ታክስ ኢዝ ኢኳል ቱ ኢንቨስትመንት ፕላስ ገቨርንመንት ስፔንዲንግ ፕላስ ኔት ኤክስፖርት ይሆናል ማለት ነው። እዚህ ጋር በደንብ መረዳት ያለብን ነገር ምንድን ነው ብለን ስንወስድ ፕራይቬት ሴቪንግ ኤንድ ታክስ ሬቨኑ ፋይናንስ ፕራይቬት ኢንቨስትመንት ስፔንዲንግ ኤንድ ገቨርንመንት ኤክስፔንዲቸር ሪስፔክቲቭ ቱ ሃቭ ባላንስድ ከረንት አካውንት ኦር ኔት ኤክስፖርት ምን ይሆናል? ዜሮ ይሆናል ማለት ነው። ዜር ኢዝ ኖ ሰርፕለስ ኦር ዴፊሲት። ስለዚህ ይህን በዚህ መንገድ መያዝ እንችላለን። ፕራይቬት ሴቪንግ እና ታክስ ሬቨኑ በፋይናንሻል ፕራይቬት ኢንቨስትመንት ስፔንዲንግ ኤንድ ገቨርንመንት ኤክስፔንዲቸር ማለት ነው። በባላንስድ ከረንት አካውንት ኦር ኔት ኤክስፖርት ምን ይሆናል? ዜሮ ይሆናል ማለት ነው።
ኔት ኤክስፖርት ስንል ምን ማለታችን? ኔት ኤክስፖርት ስንል ኔት ፕራይቬት ሴቪንግ ፕላስ ኔት ገቨርንመንት ሴቪንግ ማለት ነው። ይሄ ማለት በኢኩዌሽን ደግሞ ኔት ኤክስፖርት which is equal to saving minus investment plus tax minus government expenditure ማለት ነው። ከረንት አካውንት ዴፊሲት ኢምፕላይስ ከረንት አካውንት ዴፊሲት ሲሆን ኢምፕላይ የሚያደርገው ምንድን ነው? ቢኮዝ ኦፍ ኤክሰስ ፔመንትስ ኦቨር ሪፖርት ሪሴፕትስ ሜድ ኦን ኢምፖርትስ። ስለዚህ ዴፊሲት የሚያጋጥመው ኢምፖርት ላይ ለኢምፖርት ያወጣነው ወጪ ኤክሰስ ከሆነ ነው። ያ ማለት ሴቪንግ ምን ይሆናል? በሾርት ረን በሾርት ኦፍ ፋይናንሲንግ ፎል ያደርጋል፣ ይቀንሳል ማለት ነው። በተመሳሳይ መንገድ ኢንቨስትመንት ኦር ታክስ ቢካም ኢንአዲኩዌት ቱ ፋይናንስ ገቨርንመንት ስፔንዲንግ። ኢናቢሊቲ ኦፍ ሴቪንግ ኢናቢሊቲ ከሆነ ቱ ፋይናንስ ኢንቨስትመንት ኤንድ ኦር ኢናቢሊቲ ኦፍ ታክስ ቱ ፋይናንስ ገቨርንመንት ስፔንዲንግ። ሴቪንግን ሴቭ አድርገን ኢንቨስትመንት ማናካሄድ ከሆነ ማናደርግ ከሆነ ፋይናንስ ማናደርግ ከሆነ ታክስ ሰብስበን ደግሞ ገቨርንመንት ኤክስፔንዲቸር ወጪውን መሸፈን የማይቻል ከሆነ ኤክስፖዝ ቱ ዘ ካንትሪ ኢን ከረንት አካውንት ዴፊሲት ማለት ነው። ከረንት አካውንት ዴፊሲት ውስጥ ይገባል፣ እጥረት ውስጥ ይገባል ማለት ነው። ይሄ ምንድነው? ኔት ኤክስፖርት which is equal to ኢንቨስትመንት ሚንስ ታክስ ማይነስ ገቨርንመንት ስፔንዲንግ ነው which is minus investment or gross domestic saving minus investment where gross domestic saving equals saving plus tax minus government spending ማለት ነው። if the country is unable to finance investment from its own source አንድ ሀገር ከራሷ ሀብት የመነጨ ኢንቨስትመንት ማድረግ የማትችል ከሆነ ገቨርንመንት ማነው ግሮስ ዶሜስቲክ ሴቪንግ ማይነስ ኢንቨስትመንት ሌስ ዛን ዜሮ ይሆናል ማለት ኢት ሪላይስ ኦን ዘ ሬስት ኦፍ ዘ ወርልድ። ስለዚህ ሀገር በሌላ ማነው ብድርና እዳ ጫና ላይ ይወድቃል ማለት ነው። ኔት ኤክስፖርት ሌስ ዛን ኦር ኢምፖርት ከኤክስፖርት በልጧል ማለት ነው። ኢምፖርት አድርገን ያወጣነው ወጪ ኤክስፖርት አድርገን ካገኘነው ገቢ በልጧል ማለት ነው በተዘዋዋሪ መንገድ። ኢንቨስትመንት ከሴቪንግ ፕላስ ታክስ ማይነስ ገቨርንመንት ስፔንዲንግ ማይነስ ኔት ኤክስፖርት ጋር እኩል ይሆናል ማለት ነው። ፕራይቬት ኢንቨስትመንት ዲተርማይን የሚደረገው በሃውስሆልድ ሴቪንግ ነው። በእያንዳንዱ ግለሰብ ቁጠባ ነው የሚወሰነው። ገቨርንመንት ሴቪንግ ኤንድ ኤክስተርናል ባላንስን ጨምሮ ማለት ነው። ስለዚህ የፕራይቬት ኢንቨስትመንት ዲተርማይን የሚያደርጉ ፋክተሮች እነዚህ ናቸው፣ ሶስቱ ናቸው። ሃውስሆልድ ሴቪንግ፣ ገቨርንመንት ሴቪንግ ኤንድ ኤክስተርናል ባላንስ። ኢፍ ታክስ ማይነስ ገቨርንመንት ስፔንዲንግ ኢኳል ዜሮ ሚንስ ኤክስፖርት ወይም ኔት ኤክስፖርት ዴን ኢንቨስትመንት ኢዝ ፋይናንስድ ባይ ሴቪንግ ይሆናል። የታክስ ገቢ እና ገቨርንመንት ኤክስፔንዲንግ ተቀንሶ ዜሮ የሚሆን ከሆነ ኢንቨስትመንቱ በሴቪንግ ፋይናንስ ይደረጋል ማለት ነው። ኢፍ ታክስ ሌስ ዛን ገቨርንመንት ስፔንዲንግ which is equal to zero, if investment is greater than saving, then net export is less than zero. Investment is partially financed by borrowing, import through borrowing ማለት ነው። እዚህ ጋር ነው በደንብ መረዳት የሚያስፈልገው። ምናልባትም ገቨርንመንት ስፔንዲንግ እና ረቨኑ የተመጣጠነ ቢሆን ግን ደግሞ ኢንቨስትመንት ከሴቪንግ ቢበልጥ እና ኔት ኤክስፖርቱ ከዜሮ ቢያንስ ማለት ነው ኢንቨስትመንቱ ፓርሻሊ ፋይናንስ የተደረገው በብድር ወይም ደግሞ ኢምፖርት ስሩ ቦሮዊንግ ማለት እቃዎችና አገልግሎቶችን በብድር ከውጭ ገዝቶ በማስገባት ሊሆን ይችላል ማለት ነው። ኢፍ ረቨኑ ሌስ ዛን ገቨርንመንት ስፔንዲንግ ሌስ ዛን ገቨርንመንት ስፔንዲንግ
ኖ revenue less than government spending, which is equal to 0. If investment is less than saving, then net export is greater than 0. The country is net lender. አንድ ሀገር አበዳሪ መሆን የምትችለው ይሄ ሲመጣጠን ነው። ምናልባትም ታክስ ማይነስ ገቨርንመንት ስፔንዲንግ ከወጪው 0 ቢሆንና ኢንቨስትመንቱ ከሴቪንግ የሚያንስ ቢሆን ኢንቨስት ያደረግነው ሴቭ ካደረግነው ያነሰ ቢሆን እና ኔት ኤክስፖርቱ ከዜሮ የሚበልጥ ከሆነ አንድ ሀገር ምን ትሆናለች? ኢትስ ኔት ሌንደር ትሆናለች ማለት ነው። ዲ ላይ የምናየው ምንድነው? ኢፍ ቲ ኦር ታክስ ሬቨኑ ሌስ ዛን ማይነስ ጂ ዲፈር ፍሮም ዜሮ ኤንድ ኔት ኤክስፖርት ኢዝ ዲፈር ፍሮም ዜሮ the effect on I or investment depends on the size and direction of the governmental and external balance. ስለዚህ either deficit or surplus ሊሆን ይችላል። ይህም በገቨርንመንት ኤክስፔንዲቸር እና ኤክስተርናል ባላንስ ላይ የተመሰረተ ይሆናል ማለት ነው። ሌላ የምናየው if tax minus government spending is less than 0 and net export is less than 0 if አንደኛው አማራጭ ምንድነው? ኢንቨስትመንት ከሴቪንግ ጋር እኩል ቢሆን then government deficit is partially financed by borrowing foreign borrowing ከውጭ ብድር ፋይናንስ የተደረገ ነው ኢንቨስትመንቱ ማነው ገቨርንመንት ዴፊሲቱ ለማመጣጠን መንግስት የገጠመውን በጀት ለማስተካከል በብድር ከውጭ በሚያገኘው ብድር ሊተካ ይችላል ማለት ነው። ሁለተኛው ኢንቨስትመንት ከሴቪንግ የሚያንስ ከሆነ ያ ማለት ገቨርንመንት ታክስ ኮሌክት አድርጎ ከገቨርንመንት ኤክስፔንዲቸር ቀንሶ ከዜሮ የሚያንስ ከሆነ ወይም ኔት ኤክስፖርቱ ከዜሮ የሚያንስ ከሆነ እና ኢንቨስትመንት ከሴቪንግ የሚያንስ ከሆነ the government deficit is partly financed by household saving by crowding out private investment ማለት ነው። crowding out private investment የምንለው ኢንቨስትመንት ከሴቪንግ ያነሰ ሲሆን ከግለሰቦች ሴቪ ያደረጉትን ገንዘብ መንግስት ለበጀት የገጠመውን በጀት ዴፊሲት ፓርትሊ ማለት ነው ፋይናንስ ካደረገው crowding out private investment ያጋጥማል ማለት ነው። assume that price and normal nominal exchange rate are assumed ኮንስታንት። ይሄኛው በኦፕን ኢኮኖሚ ዋይን ኦር ኢንካምን ካልኩሌት ስናደርግ ነው። ይሄኛው ኮንሰምፕሽን ፈንክሽን ነው። አውቶኖመስ ኮንሰምፕሽን ፈንክሽን ፕላስ ዘ ኢንተርሴፕት ኦፍ ኮንሰምፕሽን ፈንክሽን ኢንቱ ኢንካም ማይነስ ቲ ታክስ ዋይ ብለን ማለት ነው። ስለዚህ ኤም which is equal to m bar plus m y autonomous import or expenditure on import even if y is equal to 0 m is mpi or derivative of m over by y ይሆናል ማለት ነው። ኢኩሊብረም ሌቭል ኦፍ ኢንካም ስንወስድ ይህን ፎርሙላ ነው የሚይዘው፣ ድራይቭ ማድረግ ይቻላል። ዋይን ሶልቭ ስናደርግ ደግሞ ይህን እንከተላለን። መጨረሻ ላይ ደሪቬቲቭ ስናደርግ one unit change in r brings the following change in y or output derivative y over derivative of r which is minus b over 1 minus c1 into 1 minus t plus m ይመጣል። ስለዚህ the slope of the ice curve as it appears on the graph ይሄ ማለት ነው። ገቨርንመንት ስፔንዲንግ ማልቲፕላየር ፎርሙላ ይሄ ነው። ከዚህ በፊትም ስለገለጽ ነው ማወቅ ይቻላል። the open market government expenditure multiplier lower than the closed market government expenditure multiplier በኦፕን ማርኬት ገቨርንመንት ኤክስፔንዲቸር ማልቲፕላየር እና በክሎዝ ማርኬት ገቨርንመንት ኤክስፔንዲቸር ማልቲፕላየር መካከል ያለው ልዩነት ስንመለከት የኦፕን ማርኬት ገቨርንመንት ኤክስፔንዲቸር ማልቲፕላየር ከክሎዝ ማርኬት ገቨርንመንት ኤክስፔንዲቸር ማልቲፕላየር ያነሰ እንደሆነ መረዳት እንችላለን ማለት ነው። ሪዝኑ ምንድን ነው? ይሄን ስንል አንደኛው ሪዝን ኢፍ
government spending is increased, y increase and parts of goes to m means import ማለት ነው። imports are leakages just like saving, they reduce planned expenditure and increase foreign income። ስለዚህ ገቨርንመንት ወጪ ሲጨምር ዋይ ከጨመረ ኢንካም ከጨመረ ማለት ነው። የተወሰነው ለኢምፖርት የሚሄድ ከሆነ ኢምፖርት ምንድነው ብለናል? ሊኬጅ ነው። ጀስት ላይክ ሴቪንግ ማለት ነው። ይህም ፕላንድ ኤክስፔንዲቸሩን ይቀንሳል እና የፎሬን ኢንካም እንዲጨምር ያደርጋል ማለት ነው። ኢን ዘ ሎንግ ረን ኢት ሜይ ኢንክሪዝ ዲማንድ ፎር አወር ኤክስፖርት ኤንድ ጂዲፒ። ኢን ሾርት ረን ኢንክሪዝ ኢምፖርት has a contractionary effect on income. Note the multiplier of private investment and export and autonomous consumption are the same as government multiplier. The multiplier of government transfer and import ይሄን ነው የሚመስለው። ስለዚህ assess the effect of high or low C1 or the intercept of consumption function and M the import on multiplier and also effect on the change on export and import, government spending, autonomous consumption function, government spending, investment or our interest rates ማለት ነው። ከረንት አካውንት ባላንስ እንግዲህ ይሄ ነው ቀመሩ። ኤክስፖርት ማይነስ ኢምፖርት ማይነስ autonomous import function of income እንል እንችላለን። ቶታል ቼንጅ ኢን ካፒታል ማነው ከረንት አካውንት ባላንስ ደሪቬት አድርገን የምናገኘው ነው። ይህንን መስራት ትችላላችሁ። ማልቲፕላየር ፎር ገቨርንመንት ስፔንዲንግ ኦን ከረንት አካውንት ባላንስ ይሄ ነው። ኤም ኦቨር ኢምፖርት ኦቨር ዋን ኔጌቲቭ ኦፍ ማለት ነው። ኢምፖርት ኦቨር ዋን ማይነስ C1 ኢንተርሴፕት ኦፍ ኮንሰፕሽን ፋንክሽን ዋን ማይነስ ቲ ፕላስ ኤም ሌዛን ከምን ይሆናል? ከዜሮ ይሆናል ማለት ነው። ዋይ ኢንክሪዝ ገቨርንመንት ስፔንዲንግ ዲቶሪስ ከረንት አካውንት ባላንስ ቢኮዝ ኢት ኢንክሪዝ ኢን ገቨርንመንት ስፔንዲንግ ስለሚጨምር ዋይ ኢንካም ስለሚጨምር ኤንድ ዘስ ኢምፖርት ስሩ ኤም ታይምስ ዋይ ዜን ኤክስፖርት ዜን ከረንት አካውንት ባላንስ ዲቶሪየትስ ባይ በዚህ ፎርሙላ ማለት ነው። the multiplier for export on current account balance ይሄ ነው የሚሆነው። ደሪቬት አድርገን የምናገኘው ቁጥር ነው ይሄ ማለት ነው። as export increase income increase by change in export times the export multiplier, but as increase income change in import times change m y thus ዜሮ ሌስ ዛን በዚህ ፎርሙላ ማለት ነው። ስለዚህ change in current account balance means change in export minus m times change in income greater than 0 but not as much as change in x because መንድዌል ፍሌሚንግ ሞዴል የሚባል አለ። ስለ ባላንስ ኦፍ ፔመንት ከርቭ ኢን ዘ አይኤስኤልኤም ፍሬምወርክ የሚገልጽ ነው። ስለዚህ ይህንን ስንመለከት እንግዲህ it assumes 3 different scenarios about capital movement, inflow and outflow among countries. Means that A, capital in and outflow, B, imperfect capital inflow and C, no capital inflow. ላይ ሶስት ሴናሪዎች የሚመለከት ነው መንድዌል ፍሌሚንግ ሞዴል ማለት ነው። እነዚህም ሴናሪዎች ምንድናቸው? ለካፒታል ሙቭመንት ወይም እንቅስቃሴ ኢንፍሎም ይሁን አውትፍሎ ለማድረግ በሀገራት መካከል ማለት ነው። አንደኛው ቢሆነኝ ወይም ሴናሪዮ ካፒታል ኢን ኤንድ አውትፍሎ፣ ሁለተኛው ኢምፐርፌክት ካፒታል ኢንፍሎ እና የመጨረሻው ኖ ካፒታል ኢንፍሎ ማለት ነው። አስ ፓርት ኦፍ ዘ ሞዴል ምን ብለናል? ከረንት አካውንት ባላንስ ኔት ኤክስፖርት which is equal to export
ኤክስ ባር ማይነስ ኤም ባር ማይነስ ኤም ታይምስ ዋይ ኢንካም ብለናል ማለት ነው። ስለዚህ ከረንት ካፒታል አካውንት ባላንስ is the function of interest rates, differential between domestic and foreign interest rates. Then current capital account balance, which is equal to K bar plus beta into R D minus R star ይሆናል ማለት ነው። and balance of payment እዚህ ጋር የምናየው balance of payment is equal to x bar minus m bar minus m times y plus k bar current account balance ላይ ያስቀመጥ ነው ይሄ ማለት ነው እና ይሄንን ስንደምረው የምናገኘው ነው። balance of payment ማለት current account balance ሲደመር capital account balance ማለት ነው። የከረንት አካውንት ባላንስ ፎርሙላ ይሄ ነው። ስለዚህ የካፒታል አካውንት ባላንስ ደግሞ ይሄ ነው። ይሄ እስከዚህ ያለው የሚወክለው የካፒታል አካውንት ማነው የከረንት አካውንት ባላንስን ነው። ይሄኛው ደግሞ የካፒታል አካውንት ባላንስን ይወክላል ማለት ነው። ስለዚህ ባላንስ ኦፍ ፔመንት ፎርሙላው ከረንት አካውንት ባላንስ ሲደመር ካፒታል አካውንት ባላንስ ነው ማለት ነው። ባላንስ ኦፍ ፔመንት አሲዩም ዜሮ ሆነ ብንል ኢንተረስት ሬትስ አር ዲፈረንሻል ኢኩዌሽን ኢዝ ጊቨን ባይ አርዲ ማይነስ አር ስታር ዊች ኢዝ ኢኳል ቱ ዘ ኔጌቲቭ ኦፍ 1 ኦቨር ቤታ ታይምስ ኤክስ ባር ኤክስፖርት ማይነስ ኤም ባር ኢምፖርት ማይነስ ኤም ታይምስ ዋይ ፕላስ ኬ ባር ዘ ስሎፕ ኦፍ ባላንስ ኦፍ ፔመንት ስኬጁል ኦር ከርቭ ምን ይሆናል? ይህን ደሪቬት አድርገን መጨረሻ ላይ የምናገኘው ኤም ኦቨር ቢ ይሆናል ማለት ነው። The slope of balance of payments depends on the sensitivity of imports on change in income M and the sensitivity of capital to the change in local interest rates ይሆናል። አር ምንድን ነው? በመንድዌል ፍሌሚንግ ሞዴል ቨርቲካል አክሲስ ዋይ ሆሪዞንታል አክሲስ ፎር ፖሲቢሊቲ ፎር ባላንስ ኦፍ ፔመንት ከርቭ። ስለዚህ ፎር ፖሲቢሊቲዎች ምንድን ናቸው ብለን ስናስብ ማወቅና መረዳት ያለብን ጉዳዮች ማለት ነው። ኤ ላይ የምናየው ምንድነው? ኢፍ ቤታ ዜሮ ቢሆን ካፒታል ኢንፍሎ ደዝ ኖት ሪስፖንድ ቱ ኢንተረስት ሬት። ቤታ ዜሮ ከሆነ ካፒታል ኢንፍሎ ማለት ነው ለኢንተረስት ሬት ሪስፖንድ ምላሽ አይሰጥም። ስሎፕ ኦፍ ባላንስ ኦፍ ፔመንት ጎስ ቱ ኢንፊኒቲ። ስለዚህ ባላንስ ኦፍ ፔመንት ስሎፕ ኢንፋይናይት ነው። ባላንስ ኦፍ ፔመንት ኢዝ ቨርቲካል ይሆናል ማለት ነው። ስለዚህ ቤታ በፎርሙላው ላይ ዜሮ ከሆነ ካፒታል ኢንፍሎ ደዝ ኖት ሪስፖንድ ቱ ኢንተረስት ሬት፣ ስሎፕ ኦፍ ባላንስ ኦፍ ፔመንት ጎስ ቱ ኢንፋይናይት ኤንድ ባላንስ ኦፍ ፔመንት ኢዝ ቨርቲካል ይሆናል። ኢፍ ቤታ ኢዝ ስሞል ቢሆን ባላንስ ኦፍ ፔመንት ከርቭ ኢዝ ስቲፒ ይሆናል። በጣም ስቲፒ የሆነና there is less capital mobility ነው ያለው። እንቅስቃሴው የካፒታል ሞቢሊቲው ዝቅተኛ ነው። if beta is large capital mobility is very sensitive to interest rates and differential means that balance of payment slope is low ይሆናል ማለት ነው። ቤታ ኢንፋይናይት ቢሆን ደግሞ perfect capital mobility and balance of payment ምን ይሆናል? ሆሪዞንታል ይሆናል ማለት ነው። ስለዚህ ኤን ቢን ሲን እና ዲን ኢሜጁ ላይ እንመለከታለን። ስለዚህ ቤታ ዜሮ ከሆነ ባላንስ ኦፍ ፔመንት ቨርቲካል ነው። እንደዚሁም ባላንስ ኦፍ ፔመንት ደግሞ ስሞል ከሆነ ስለዚህ የባላንስ ኦፍ ፔመንት ከርቭ ይሄ ነው የሚመስል። ላርጅ ከሆነ ደግሞ ይሄ ማለት ነው። ኢንፋይናይት ከሆነ ይሆናል ሆሪዞንታል ይሆናል ማለት ነው። ዘ ሲስተም ኦፍ ኢኩዌሽን ኢን ዘ አይኤስኤልኤም ባላንስ ኦፍ ፔመንት ስንመለከት አይኤስ ይሄንን ነው፣
ኢንቨስትመንት ሴቪንግ ፕሮዳክት ኦር ጉድ ማርኬት የምንለው ማለት ነው። ኤልኤም የምንለው ደግሞ ሊኩዲቲ ኤንድ መኒ ኦር መኒ ማርኬት ኦር ፋይናንሻል ማርኬት የምንለው ሲሆን ስለዚህ በእነዚህ መካከል ያለውን ግንኙነት ፎርሙላውን ይዞ ማስላት ይቻላል። ትችላላችሁ። ፖዝ አድርጋችሁ ይዛችሁ እንዴት እንደሆነ መረዳት ትችላላችሁ ማለት ነው። በማኑዌል ፍሌሚንግ ሞዴል ፐርፌክት ካፒታል ሞቢሊቲ ነው ምንል ከሆነ አሰምሽኖች አሉ፣ ቢሆነኞች ኦር ሴናሪዮስ ሲሚላር ታክስስ አክሮስ ካንትሪ በሀገራት መካከል ተመሳሳይ የሆነ ታክስ መሰብሰብ ካለ። ሁለተኛው ፎሬን አሴት ሆልደርስ ኔቨር ፌስ ፖለቲካል ሪስክስ such as nationalization, restriction or financial of asset default risk by foreign government. Capital flows without restriction and perfectly. Low or no transaction cost. Quick decision without delay with unlimited amount. The model gives different equilibrium outcome for any physical policy or monetary policy action depending on the nature of the exchange rate region. Fixed exchange rate and floating exchange rate ከዚህ በፊት ምን ማለት እንደሆነ ተማምረናል። በሞኔታሪ ፖሊሲ ምን ማድረግ እንዳለብን ለመረዳት ማለት ነው። ስለዚህ በዚህ መንገድ በቀላሉ መረዳት ይቻላል ማለት ነው። The Manuel Fleming model perfect capital mobility በፊክስድ ኤክስቼንጅ ሬት ኦሪጂን ሞኔታሪ ፖሊሲ ላይ ምንድን ነው ሞኔታሪ ፖሊሲ አክሽን የሚወስደው ስላይትሊ ዲፈረንስ ኢን ኢንተረስት ሬት ቢትዊን ሎካል ኤንድ አዘር ካንትሪ ፕሮቮክስ ኢንፋይናይት ካፒታል ኢንፍሎስ። ሞኔታሪ ፖሊሲ ሃዝ ኖ ኢፌክት አንደር ፊክስድ ኤክስቼንጅ ሬት። በፊክስድ ኤክስቼንጅ ሬት ሞኔታሪ ፖሊሲ ማለት ነው ውጤት የለውም፣ ኢፌክት የለውም ማለት ነው። ለምሳሌ ኮንሲደር የካንትሪ ሃዝ ዋንትስ ቱ ራይዝ ኢንተረስት ሬት ባይ ታይቲንግ ሞኔታሪ ፖሊሲ ኦር ሬዲዩሲንግ መኒ ሳፕላይ ኤ ሽፍት ፍሮም LM1 to LM2 and R increases ፊገር 4.3 ማየት ይቻላል። አሴት ሆልደርስ ወርልድ ዋይድ ሽፍትስ ዜር ዌልዝ ቱ ዘ ዶሜስቲክ ኢኮኖሚ ኢንፋይናይት ካፒታል ኢንፍሎስ ሊድስ ቱ ካፒታል ፔመንት አካውንት ባላንስ ኤንድ ባላንስ ኦፍ ፔመንት ሰርፕለስ ያጋጥማል ማለት ነው። አስ ፎሬነርስ ትሬድ ቱ ባይ ዶሜስቲክ አሴት ኤክስቼንጅ ሬት ቴንድስ ቱ አፕሪሺየት ሴንትራል ባንክ የሚያደርገው በዚህን ጊዜ ኢንተርቬንስ ኦር ፐርቼዝ ፎሬን ከረንሲ ኢን ተርምስ ኦፍ ዶሜስቲክ መኒ ባይ ፐምፒንግ መኒ ሳፕላይ። የኤልኤም ኦር መኒ ማርኬት ሽፍት ዋርድስ ኤልኤም ስሪ ኤንድ አር ኦር ኢንተረስት ሬት ምን ይሆናል? ዲክላይን ያደርጋል፣ ይቀንሳል ማለት ነው። ሞኔታሪ ኤክስፓንሽን አት ፖይንት ኢ ቴንድስ ቱ ኮዝ ዘ ሎካል ከረንሲ ቱ ሉዝ ኢትስ ቫሊዩ ኦር ዲቫሉትድ በት አዝ R or interest rate declines, capital outflows, foreign reserve, and balance of payment surplus depletes. Demand for foreign currency increases as against local currency to make the exchange rates fixed. Central bank የሚያደርጋል ሴልስ ፎሬን ከረንሲ ኤንድ ባይ ዶሜስቲክ ከረንሲ የውጭ ገንዘብ ዶላርን ይሸጣል፣ በሀገር ውስጥ ገንዘብ ማለት ነው። ዶሜስቲክ ከረንሲ ይገዛል ማለት ነው። አንቲል ዘ LM or money market curve go back to the initial position እስኪመለስ ድረስ ማለት ነው። one can try to the effect of the expansionary monetary policy እዚህ ጋር መረዳት ይችላል ማለት ነው። ስለዚህ ግራፉ ይሄን ነው የሚመስለው። the effect of monetary policy tightening under fixed exchange rates and perfect capital mobility ነው። ስለዚህ ኤልኤም ዋን አለ፣ ኤልኤም ስሪ አለ፣ ኤልኤም ቱ አለ። ከላይ በተረዳነው መንገድ ይህን ማወቅ እንችላለን። እዚህ ጋር እንግዲህ አር ነው፣ ዋይ ኢንካም ነው፣ ባላንስ ኦፍ ፔመንት ዜሮ ነው የምንል ከሆነ ይሄ ነው የሚሆነው ማለት ነው። በፊዚካል ፖሊሲ ደግሞ ማኑዌል ፍሌሚንግ ሞዴል ፐርፌክት ካፒታል ሞቢሊቲ ፊክስድ ኤክስቼንጅ ሬት ሪጅም አንደር ፊዚካል ፖሊሲ ደግሞ ምንድን ነው? ፊዚካል ፖሊሲ አክሽን የሚወስደው ፊክስድ ኤክስቼንጅ ሬት ኢዝ ኢፌክቲቭ። ስለዚህ በፊዚካል ፖሊሲ ፊክስድ ኤክስቼንጅ ሬት ምንድነው? ኢፌክቲቭ ነው። በሞኔታሪ ፖሊሲ ጊዜ ግን ኢንኢፌክቲቭ ነው።
አሲዩም ኤክስፓንሽናሪ ፊዚካል ፖሊሲ አይስ ከርቭ ሽፍትስ ዋይ ቱ አይስ ዋን ቱ አይስ ቱ ፊገር 4.4ን ማየት ይቻላል። አር ኤንድ ዋይ ኢንክሪዝ ኢንተረስት ሬት እና ኢንካምን ይጨምራል ማለት ነው። ካፒታል ኢንፍሎ ኢንክሪዝ ካፒታል ፔመንት ኦፍ አካውንት ባላንስ ማለት እና የባላንስ ኦፍ ፔመንት ምን ይሆናል? ሰርፕለስ ይሆናል ማለት ትርፍ ይኖረዋል ማለት ነው። ቴንደንሲ ፎር ከረንሲ አፕሪሺዬሽን ስለዚህ ከረንሲው ምን ይሆናል? ዲፕሪሺየት ከመሆን ይወጣና አፕሪሺየት ይሆናል ማለት ነው። ሴንትራል ባንክ ኤክስፓንድ መኒ ሳፕላይ ቱ ባይ ፎሬን ከረንሲ ስለዚህ የፎሬን ከረንሲ ይገዛል ሴንትራል ባንክ ኤንድ ሜንቴን ኤክስቼንጅ ሬት ፊክስድ ምንዛሬውን ፊክስ ያደርጋል ይወስናል ውስን ያደርጋል ማለት ነው። ኤልኤም ከርቭ ሽፍትስ ፍሮም ኤልኤም ዋን ቱ ኤልኤም ዋን መኒ ማርኬቱ ኤልኤም ከነበረበት ወደ ኤልኤም ቱ ይመጣል። ኒው ኢኩሊብሪየም ኦሪጂናል አርዲ ዲማንድ ከምናደርገው ወደ አርኤፍ አዝ ሰፊሽንት መኒ ስቶክስ ፐምፕድ ኢንቱ ዘ ኢኮኖሚ ይፈጠራል ማለት ነው። ሃየር ዋይ በት አር ሪሜይንስ አዝ ኢስ ኖ ፕራይቬት ኢንቨስትመንት ክራውዲንግ አውት ኖ ፕራይቬት ኢንቨስትመንት ይፈጠራል። አውት ፑት ቼንጅስ ዊዝ አውትፎል ስታትስ ቼንጅ ገቨርንመንት ስፔንዲንግ ቼንጅስ ታይም to the simple Keynesian multiplier of the type we had before with no role for R2 effect. The effect of physical policy expansion በአይኤስ እና ኤልኤም ፊዚካል ፖሊሲ አፕላይ ስናደርግ መኒ ማርኬቱ ከኤልኤም ወደ ኤልኤም ዋን ቱ ኤልኤም ቱ ይመጣል። አይስ ከርቭ ደግሞ ከአይስ ከርቭ ዋን ቱ ወደ አይስ ከርቭ ቱ ይመጣል ማለት ነው። ማንድዌል ፍሌሚንግ ሞዴል ፐርፌክት ካፒታል ሞቢሊቲ አንደር ፍሌክሲብል ኤክስቼንጅ ሬት ኦር ፍሌክሲብል ኤክስቼንጅ ሬት ኦር ፍሎቲንግ ኤክስቼንጅ ሬት ሲሆን ደግሞ ምንድነው? አሲዩም ዘ ዶሜስቲክ ፕራይሲስ ፊክስድ ዶሜስቲክ ፕራይሱ ምንድነው? ፊክስድ ነው የሀገር ውስጡ። ሴንትራል ባንክ ምንድነው የሚያደርገው? ደዝ ኖት ኢንተርቬን ኢን ዘ ፎሬን ኤክስቼንጅ ሬት የውጭ ለምሳሌ ዶላር ላይ ፓውንድ ላይ ዩሮ ላይ ወይም ሌላ ሀገራት መገበያ ገንዘብ ላይ ኢንተርቬን አያደርግም ሴንትራል ባንክ ማለት ነው። ዶሜስቲክ ፕራይስ ግን ምን ይሆናል? ፊክስድ ይሆናል። ዲማንድ ኤንድ ሳፕላይ ኦፍ ፎሬን ኤክስቼንጅ ባላንስድ ባይ ፍሌክሲቢሊቲ ኦፍ ኤክስቼንጅ ሬት። ኢፍ ዜር ኢዝ ካፒታል አካውንት ዴፊሲት የካፒታል አካውንት ዴፊሲት ወይም ኔጌቲቭ ውስጥ የሚገባ ከሆነ ኢት ዊል ቢ ፋይናንስድ ባይ ፕራይቬት ካፒታል ኢንፍሎስ በፕራይቬት ካፒታል ኢንፍሎ አማካኝነት ነው የካፒታል አካውንት ባላንስ ዴፊሲት ማስተካከል የሚቻለው። ዜን ካፒታል አካውንት ባላንስ ካውንተር ባላንስድ ባይ ካፒታል አውትፍሎ። ማርኬት ፎርስ አጀስት ኤክስቼንጅ ሬትስ ቱ ኢንሹር ዘ ሰም ኦፍ ካፒታል አካውንት ባላንስ ኤንድ ከረንት አካውንት ባላንስ ሲኤቢ ከረንት አካውንት ባላንስ ነው። ስለዚህ የከረንት አካውንት ባላንስ ዴፊሲት የሚያጋጥመው ለማስተካከል ማለት ነው በፋይናንስ የሚደረገው በፕራይቬት ካፒታል ኢንፍሎ ነው። ከረንት አካውንት ባላንስ ካውንተር የሚደረገው ደግሞ ባላንስድ የሚደረገው በካፒታል አውትፍሎ ነው። ማርኬት ፎርስ አጀስት ኤክስቼንጅ ሬትስ ቱ ኢንሹር ዘ ሰም ኦፍ ከረንት አካውንት ባላንስ ፕላስ ካፒታል አካውንት ባላንስ ኦር ባላንስ ኦፍ ፔመንት ቱ ቢ ዜሮ። ባላንስ ኦፍ ፔመንት ስንል የከረንት አካውንት ባላንስ እና የካፒታል አካውንት ባላንስ ድምር ነው ብለናል ማለት ነው። ኢፍ ፐርፌክት ካፒታል ሞቢሊቲ አሰምፕሽን ባላንስ ኦፍ ፔመንት ኦልዌይስ ዜሮ means that the interest rate D equals interest rate F in any other interest rate balance of payment is not zero, short-lived and adjusted automatically. Under flexible exchange rate, there is a link between balance of payment and the money supply. በማኑዌል ፍሌሚንግ ሞዴል ፐርፌክት ካፒታል ሞቢሊቲ አንደር ፍሌክሲብል ኤክስቼንጅ ሬት ስንመለከት ይሄን ነው የሚሆነው። ስለዚህ ባላንስ ኦፍ ፔመንት እዚህ ዜሮ ከሆነ ባላንስ ኦፍ ፔመንት ከዜሮ የሚበልጥ ከሆነ አፕሪሺዬሽን ነው። ባላንስ ኦፍ ፔመንት ከዜሮ የሚያንስ ከሆነ ደግሞ ዲፕሪሺዬሽን ነው ማለት ነው። ስለዚህ አር ማይነስ አርዲ ማይነስ አርኤፍ ማለት ነው። ይሄ እዚህ ጋር ያለው ካፒታል አውትፍሎ ነው which leads to exchange rate depreciation. Increase
competitiveness in global market, increase net export and shift that to the right. If ID greater than IF, capital outflows leads to currency appreciation, losses of global competitiveness and decline in export and shift as curve to the left ይሆናል ማለት ነው። እንግዲህ የዩቲዩብ ተከታታዮች በዛሬው ዕለት ለመማማር ጥረት ያደረግነው ይሄን ነው የሚመስለው። እንግዲህ በአጠቃላይ ዛሬ የተማማርነው ይሄንን ከመሰለ እናንተ ደግሞ ቪዲዮውን አዳምጣችሁ መጽሐፍት አንባችሁ ማለት ነው የተሻለ እውቀት መያዝ ትችላላችሁ። ለዛሬ ስላዳመጣችሁ እጅግ አድርጌ